ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ አደረሳችሁ እንላለን። በአማራ ክልል የሚካሄደውን የሉና ተጋድሎ በተመለከተ ያሉትን መረጃዎች በየጊዜው ያቀርበን እንገኛለን። ዛሬ ሰሜን ሸዋ ያለውን አጠቃላይ ሁኔታ በተመለከተ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ወታደራዊ ገድሎችን አስመዝግቧል። እንደዚሁም በዓሉን አስመልክቶ አንዳንድ መግለጫዎችን መልእክቶችን አስተላልፈዋል። ይህም በተመለከተ የእዙ ቃል አቀባይ ሻለቃ አበበ ሙላት መስመር ላይ ይገኛል። በጣም ነው ማመሰግነው ሻለቃ አበበ፣ እንኳን ለብርሃነ ልደቱ አደረሳችሁ በማለት ውይይታችንን እንጀምራለን። አመሰግናለሁ መሳይ። በቅድሚያ በዛሬው ዕለት የተካሄዱትን የግንባር አውደ ውሎችና በተለይም አጠቃላይ የመላው የክርስትና እምነት ተከታይ በሙሉ የሚያከብረው የገና በዓልን አስመልክቶ ለማህበረሰባችን የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት በሚዲያ እንዳስተላልፍ ስለጋበዝከኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በመላው የአማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን አቀርባለሁ። መሳይ እንግዲህ በክርስትና እምነት አስተምሮ ዘመን የማይቆጠርለት አምላክ ሰውን ለማዳን ሰው ሆኖ ዘመን ተቆጥሮለት ከድንግል ማርያም በመወለዱ የማይታየው ታየ፣ የማይመረመረው ረቂቅ ተገልጦ ሰውና መላእክት በአንድ ጋር በደስታ ዘመሩ። በድቅድቅ ጨለማ የነበረው ዓለም ወደሚደነቅ ብርሃን ወጣ። እንግዲህ በክርስትና አስተምሮ ከአብና ከመንፈስ ቅዱስ ሳይለይ ከሶስትነቱ ሳይጎድል ከአምላክነት ክብሩ ሳይቀነስ በፍጹም ትሕትና በበረት መወለዱና መተኛቱ ከዚያም ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነትን ከከፈሉት መካከል ለብዙዎቹ ዋነኛው ምሳሌና አርአያ ነው። ምሳሌነቱም ለሁሉም ፍጥረታት ዘላለማዊ ነው። ስለዚህ የትግላችን ሰማዕታትን እያሰብን በዓሉ የፋኖ አንድነትና የህዝብ ፍቅርን ለዓለም በተጨባጭ የምንገልጥበት በዚሁ አጋጣሚ መግለጽ እንወዳለን። በዚህ ልክ ለመላው የአማራ ህዝብ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ መልእክት በመላው አማራ ፋኖ ስም ማስተላለፍ ፈልጋለሁ። መሳይ ወደ ወቅታዊ የተጋድሎ እንቅስቃሴዎች እንምጣ። ሰሞኑን ምን አለ? አመሰግናለሁ በድጋሜ መሳይ። በተለይ በዚህ ሰሞን ለ15 እና 16 ቀናቶች በተለይ በይፋት ቀጠና ላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን አመራሩን ትኩረት ያደረገና ህዝባችን ላይ ትኩረት ያደረገ ከተለያየ ቦታ ኃይሉን አጠረቃቅሞ በተለይ ገዳይ የሚለውን ኃይል አለኝ የሚለውን ኤሊት ፎርስ ሸዋ ላይ አሰማርቷል። በተለይ ይፋት ቀጠና ላይ ያለውን ማህበረሰብ ለማውደም ማህበረሰቡን ሀብት ንብረት ለመዝረፍ በስፋት ከተለያዩ አቅጣጫ በአዲስ አበባ በኩል ከደብረ ብርሃን ከጣርማበር እንደዚሁም ከደብረ ሲና በልዩ ዞኑ በኩል ደግሞ ከዚህ ቀደም ታስታውስ ከሆነ አብይ አህመድ የብልጽግናው መሪ ማለት ነው ኬሚሴ ድረስ ሄዶ ኬሚሴን ህዝብ ምንድነው ያለው? ይሄንን ልዩ ዞን ከወንድሞቻችሁ ጋር እናገናኛችኋለን በቅርብ ቀን የሚል ህዝብ የመቀስቀስና ህዝብ ለህዝብ ግጭትን የሚያባብስ ስራዎችን ሰርቶ መሄዱ ይታወሳልና ከዚህ ጋር ተያይዞ በዛ አካባቢ ያለ የኦሮሚያ ሚኒሻ እና ሌሎችም ጥምር ኃይል በሚል የመከላከያ ዩኒፎርም አልብሶ አምጥቶ አለኝ ከሚለው ኤሊት ፎርስ ጋር በተለይ በዚህ በይፋት ራሳ ቀጠና ላይ አስገብቶ ነበረ። በጣም በሚገርም ሁኔታ እኔም በአካባቢው ነበርኩኝ፣ እዛ ፍልሚያ ላይ ነበርኩኝ እና ማጥቃት የሚያደርግ ኃይል አለ። ከኋላ ደግሞ በሰፊው አይሱዚ እና ኤፍኤስአር እያስጠጉ የማህበረሰቡን ሀብት ንብረት የሚዘርፉ ደግሞ አሉ። ይሄ ደግሞ በጣም አስገራሚ ነገር ነው እና በወቅቱ እዛውም ስለነበርኩኝ አንዳንድ የገበሬ ማህበረሰቦች በጣም በሚያሳዝን ሁኔታ ተፋልመውታል። አባት አርበኛው ፋኖ ጦር እንዲሁም ከመደበኛ ሰራዊቱ ጋር ሆኖ ተፋልሟል። ግን ደግሞ ጠላት ገብቶ የያዛቸው ቦታዎች ላይ የቀበሌ አዛውንቶችን ትልቅ ጭፍጨፋ ሲያደርግ ነበረ። በሚያሳዝን ሁኔታ ከ30 የሚያንሱ በድሮን ጨፍጭፎብናል። ከ9 በላይ ንጹሃኖች ናቸው እንደዚሁ በግፍ ረሽኗል። በጣም በሚያሳዝን ሁኔታ ግን ቤታቸውን ጥለው የሄዱትን ጭምር በቤታቸው ሰብሮ እየገባ ከአንድ ቤት 30 ኩንታል ጭኗል። በሚገርም ሁኔታ የጽንፈኛው የተከማቸ እህል ነው ብሎ በመግለጫ ያወጣው የቀወት ወረዳ ኮሚኒኬሽን በጣም በሚያሳዝን ሁኔታ ማህበረሰባችን በዚህ ሰዓት እህል አዝምሮ በአመት ነው የሚያመርተው። ከፍተኛ አምራች ማህበረሰብ እንደሆነ ይታወቃል። ያንን ታርጌት አድርገው ምናልባት ለሰራዊታቸው ቀለብ ያጡ ይመስል ሙሉ በሙሉ የገበሬውን 30 ኩንታል 40 ኩንታል 20 ኩንታል ማሾ ባቄላ የለ ማሽላ የለ ጤፍ የለ ሙሉ በሙሉ ጭኖ ወደ ሸዋሮቢት ነው የገባው። በተለይ የራሳን ማህበረሰብ ንጹሃን ህዝብን ታርጌት ያደረገ ዘረፋ
ዘረፋና ጭፍጨፋ ነው የተካሄደው። በተለይ አንዱ በጣም የሚያስገርመው ክስተት ኩሬበረት የሚባል ቦታ ነው ቀበሌው ከአባይ አጥር ትንሽ ወጣ ብሎ ራሳ ኩሬበረት ቀበሌ ላይ አንድ ገበሬ ይሄንን ግፍ ሲያይ ባካቸው እኔ አልተኮስኩም ይሄው መሳሪያው ብሎ ንብረቱን ዘርፈውት በጣም ተሰምቶት አንድም ጥይት አልተኮስኩም ይሄው መሳሪያው ሰዱ ብሎ በቀረባቸው ሰዓት የሚገርመው መሳሪያውን ተቀብለው ወደ ኋላ አስረው ሰው ያያቸው አንጋለው እንደበጋረዱት በጣም በሚያሳዝን ሁኔታ ማለት ነው። እና ይሄንን ያየ አካባቢ ማህበረሰብ ፈጽሞ ወደ ጫካ ነው የገባው። ጫካ ከገባ በኋላ መፋለም ነው የያዘው። በዚህ አጋጣሚ ከፊት አጥቂ ኃይል ያልኩ የዚህ የጠላት የአብይ አህመድ ወንበር አስጠባቂ ኤሊት ፎርስ አለኝ የሚለው ኤሊት ፎርስ ወደፊት ገበሬ ማህበረሰቡን እያጠቃ ከኋላ አይሱዚ አስጠግቶ የሚዘርፍ ኃይል አለ። ያ የሚዘርፍ ኃይል ደግሞ ልክ ቀበሌ ላይ ያለውን ሙሉ የንጹሃን ንብረት ከጫነ በኋላ ያሉትን ሴቶች እና ህፃናቶች ንብረታቸውን ጭኖ ቻው ሲል ነበረ እና በጣም በሚያሳዝን ሁኔታ ትልቅ የሰብአዊ ቀውስ ትልቅ የስነ ልቦና ጫና ለማድረስ ሞክሯል። ህዝባችን ግን እዛው በስነ ልቦና ከፍታው ላይ ይገኛል። ይሄ እንደው በጨረፍታ ለማስታወስ ያክል ነው። የዚህ ሰሞኑ በሸዋ ጠቅላይ ግዛት ይፋት አውራጃ ላይ የተከሰተው ክስተት ልቆ መሳፍንት የሌለው በህዝባችን ላይ ከፍተኛ የሆነ ወከባ የራሳን ህዝብ ታርጌት ያደረገ ጭፍጨፋ ሀብት ንብረት ዘረፋ ነው ያካሄደው። በተለይ ጠድቻ የሚባል ቀበሌ ላይ በርካታ አርሶ አደሮች ሙሉ በሙሉ መደዳውን እህላቸው ተጭኗል። ዘይት እንኳን እንጥፍጣፊ ሳይቀር ተጭኗል። ከሳጥን እየሰበሩ የአንገት ሀብል ወርቅ አይቀርም ጭነዋል። ሽቶ አይቀር ጭነዋል። ያው የገጠር ማህበረሰብ ብዙ ጊዜ በሶላር ነው የሚጠቀመው። ሶላሩን ሳይቀር ከቤት ላይ እየነቀሉ ወስደው ጭነዋል። ሙሉ በሙሉ ፍራሽ ሳይቀር ልብስ ሳይቀር ሙሉ በሙሉ ጭነውባቸው እንደው ለማስረጃ እንዲጠቅምህ ቪዲዮ መላክ እችላለሁኝ። በአጋጣሚ እኔ እዛው የችግሩ ተቋዳሽ የነበሩት ማህበረሰቦች መሀልም ስለነበርኩ አብሬ እየተዋጋሁም ስለነበረ ችግሩን በደንብ ለማየት ችያለሁና በፎቶም በቪዲዮ ማስረጃ ስላለኝ የዘረፉትን ንብረት ጭምር ያወደሙትን ንብረት ጭምር በፎቶና በቪዲዮ ማስረጃውን እልክልሃለሁ። መሳይ እንደው በገደም ዳሚው ይሄን ይመስላል። በአጠቃላይ ግን ይፋት ቀጠና ላይ በከፍተኛ ሁኔታ የተደራጀ የአባት አርበኛው ፋኖ ጦር አርበኛው እየተዋጋኝ ነው፣ እንዲሁም ከፍተኛ የሆነ ጠንካራ ኃይል አለ በሚል ሰበብ ከተለያዩ ቦታ ገዳይና አራጅ የሆነ ኤሊት ፎርስ አስገብቶ በማህበረሰባችን ላይ ከፍተኛ ወከባ፣ ከፍተኛ እንግልት፣ ከፍተኛ ዝርፊያ ፈጽሟል። ይሄ የዓለም አቀፍ ማህበረሰቡ በደንብ ማወቅ መቻል አለበት። ዝርፊያ ከመፈጸሙም በላይ መጀመሪያ በማህበረሰባችን ላይ በርካታ ገበሬዎችን ገሎብናል። በእስር ላይ ያሉ ከዚህ በፊት በምርኮ የያዝናቸው የመከላከያ ሰራዊት በእስር ላይ እንዳሉ ሙሉ በሙሉ ፈጅቷቸዋል። እነሱንም በድሮን በሚያሳዝን ሁኔታ በርካታ ንጹሃኖች ነው የሞቱት። ይሄ ደግሞ ስሬ ብሎ የአማራን ህዝብ ለመጨፍጨፍ ከተለያየ ቦታ ያጠራቀመውን ኃይል ይዞ መጥቶ ይህንን የሰብአዊ ድርጊት ትልቅ ወንጀል ሰርቷል። የራሳን ህዝብ ታርጌት ያደረገ ብቻ ሳይሆን እንዳጠቃላይ የአማራን ህዝብ ከምድረ ገጽ ለማጥፋት እየሰራ ያለውን ስራ ቁልጭ አድርጎ በሚያሳይ መልኩ በራሳ ህዝብ ላይ ፈጽሞታል። መቼም ቢሆን ይቅር ልንለው የማንችል በህዝባችን ላይ በደል ተፈጽሟል። ከዚህ በኋላ በጋራ ቆመን ልጅ፣ አዋቂ፣ ህፃን፣ አዛውንት ሳይል ልንፋለመው ራሳችንን አዘጋጅተናል ማለት ነው የምፈልገው። ሌላው ታህሳስ 28 2018 ዓ.ም እንደ አፋሕድ ያወጣነው መግለጫ አለ። ለገና በዓል እንኳን በሰላም አደረሳችሁ ከሚለው ጎን ለጎን በዚህ ዋዜማ የአፋሕድና አፋብኃ በወሎ ቤተ አማራ በጋራ ታላቅ ድል ተቀዳጅተዋል። ታህሳስ 28 በጋራ መቆም አብሮነታችንን ያበሰረ ዕለት ነው። ከሁሉም አስቀድሞ ግን ለመላው የክርስትና እምነት እንኳን አደረሳችሁ በሚል የተነሳንበትም ዋነኛ በዚህ በገና ዋዜማ ላይ አብረን በጋራ ከፍተኛ ተጋድሎ፣ ትንቅንቅ፣ አብሮ መሞት፣ አብሮ ለጋራ አብሮ መቆም፣ ለድርጅት መንደርደሪያ፣ ለአብሮነት መንደርደሪያ የሆነ ትግል አድርገናል። እንግዲህ ዛሬ ታህሳስ 8 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወሎ ቤተ አማራ በርካታ ወረዳዎች ታላቅ ተጋድሎ ሲደረጉላል። በወረዳዎቹ ላይ ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝና ከአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ እንዲሁም ወሎ ቤተ አማራ ጠቅላይ ግዛትና ከአፋሕድ ጎጃም ጠቅላይ ግዛት እዝ የተውጣጡ ሻለቆች እንዲሁም የክፍለ ጦር የኮርና የእዝ ቃኞች ተቀናጅተው ዘመቻ ስንታየው ማሞ ወይም በቅጽል ስሙ ራምቦ ማለት እንግዲህ ከዚህ በፊት እንደምናስታውሰው ከወሎ ሸዋ ድረስ ከሸዋ ወሎ ድረስ እየተንቀሳቀሰ የደፈጣ ውጊያ የደፈጣው ስፔሻሊስት የሚባለው ምርጡ ወንድማችን በሱ ስም የተሰየመ ዘመቻ ነው። ይሄንን እንግዲህ ዘመቻ ራምቦ ተብሎ
የተሰየመበትን የአንድነት ማብሰሪያ የተጠና ኦፕሬሽን አድርገው ጠላት ከፍተኛ ጉዳት ያስተናገደበትና በጠላት ላይ ከፍተኛ ኪሳራ የደረሰበት ሁኔታ ነው ያለው። እንግዲህ በከላላ ወረዳ ቦታዎችን ለመጥቀስ ያክል በጢርጢራ፣ በጃማ ደጎሎ፣ በተንታጅባር፣ በመቅደላ፣ በወግዲ፣ በልጓማ፣ በውጫሌ፣ በለገሄዳ፣ በለጋምቦ፣ በሐይቅ ዙሪያና በሌሎች ተጨማሪ የወሎ ቤት አማራ ቀጠናዎች በተደረጉ ውጊያዎች በርካታ ቁጥር ያለው የአገዛዙ ሰራዊት ሙትና ቁስለኛና ምርኮኛ ሆነዋል። የጠላት በርካታ ካምፖቹ ተደምስሰዋል ማለት ነው። በተጨማሪም መቅደላን ጨምሮ ሌሎች የወረዳ ከተሞችን በጥምር የፋኖ ኃይሎች የተያዙበት ሁኔታ ነው ያለ። ዝርዝሩን እንግዲህ ከበዓል በኋላ ለማቅረብ ያንን ሰብሰብ አድርጎ ሁለቱም ድርጅቶች በጋራ የተዋጉት አብዛኛውን ቀጠና ሸፍኖ አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ በኩልም እንደዚሁ ከሐይቅ ጀምሮ በርካታ ቦታዎችን የሸፈነ በተለይም ጠላት ወደ አንድ በኩል ወደ ደሴ በኩል እየተጠቀለለ የሄደበት ሁኔታና ከደሴና ከኮምቦልቻ ኃይል እያመጣ ውጊያ ወደሚካሄድባቸው ቦታዎች ላይ በማሰራጨት ሙከራ ያደረገ ቢሆንም አልተሳካለትም። ግን ደግሞ በተወሰነ ቦታ ላይ ተሸብቦ እንዲቀመጥ ተደርጓል። በመጨረሻም እንግዲህ ከሁሉም በላይ አስቀድመን በመላው ዓለም ያለው የክርስትና እምነት ተከታይ እንደዚሁ መልካም በዓል ይሁንላችሁ የሚል መልእክቴን እያስተላለፍ ሰማዕታቶችን እያሰብን በዓሉ የፋኖ አንድነትና የህዝብ ፍቅርን ለዓለም በተጨባጭ የምንገልጥበት ዋዜማ መሆኑን በዚሁ አጋጣሚ መግለጽ እንወዳለን። በጣም አመሰግናለሁ ሻለቃ አበበ። እንግዲህ ሁለቱ የአማራ ፋኖ አደረጃጀቶች ከዚህ በፊት እርስ በርስ የሚታኮሱ የነበሩ ዛሬ ግን ቃታቸውን ወዴት እንደሚስቡ ተረድተው እውነት ለመናገር ትልቅ ዜና ነው። ለአማራ ህዝብ ትልቅ እፎይታ ነው። ለኢትዮጵያ ህዝብም እንዲህ አይነቱ የጋራ ወታደራዊ እንቅስቃሴ እየተለመደና እየተጠናከረ መጥቷል። እንደዚህ ላይ ምን ማለት ይቻላል? ስርዓቱ ምን ያክል አስከፊ ዘረኛ እንደሆነ በህዝባችን ላይ ያወጀው የጥፋት አዋጅን መሰረት አድርጎ ከዚህ በፊት ከነበረው የጎንዮሽ ትግል ወጥተን በጋራ ጠላት ላይ የምንዘምትበትን የምክክር መድረክ ከጀመርን ሰነባብተናል። ያም በተጠናከረ መልኩ ቀጥሎ እንግዲህ የመጨረሻው ምዕራፍ እየተጠበቀ ያለበት ሁኔታ ነው ያለ። ወደ ዝርዝር ሀሳቦቹ መግባት አልፈልግም። እንደው በአጠቃላይ ግን ጠቅለል አድርገው የአማራ ፋኖ ሆኖ ወደ ጎን ወንድሙ ላይ ሊተኩስ የሚችል ኃይል ከዚህ በኋላ እንደማይኖር በሙሉ ልቤ በእርግጠኝነት መናገር ፈልጋለሁኝ። ይሄንንም ላረጋግጥልህ እወዳለሁ። ከዚህ በኋላ ፋኖ ሆኖ በፋኖ ላይ ቃታ የሚስብ ሊኖርም አይችልም። ከዚህ በፊት የነበረውንም ስህተታችንን እጥብ አድርገን ጥለን ወደፊት የጋራ በርካታ ጠላት አለብን። የጋራ ጠላታችን ላይ ትኩረት የምናደርግበት ምዕራፍ ላይ ደርሰናል። ይሄንን እንግዲህ በቀጣይ ለህዝባችን ይፋ የምናደርግበት ቀን ሩቅ ይሆናል ብዬ አላስብም። ያንን መጠበቅ መቻል አለብን። ወደ ዝርዝሩ መግባት አልፈልግም። የስርዓቱ አስከፊነት ይታወቃል። በአማራ ህዝብ ላይ ያወጀው የዘር ጭፍጨፋ ይታወቃል። ሌት ተቀን በድሮን በታች በመድፍና በዙ አለኝ በሚለው ባጠራቀማቸው መሳሪያዎች ሁሉ የአማራን ህዝብ ከተለያዩ ቦታዎች ላይ ሰራዊት እየመለመለ ሰራዊት እያሰለፈ እየመጣ የአማራ ህዝብ ከላይ በእግዚአብሔር ቸርነት ከታች ደግሞ በክንዱ እየታገለ ያለበት ሁኔታ ነው ያለና በዚሁ አጋጣሚ እንግዲህ ከዚህ በኋላ በአንድነታችን ዙሪያ ምናልባት ሰርጎ ገብ ከዚህ በኋላ እንደ ትቢያ አራግፈን የምንጥልበት የመጨረሻው ምዕራፍ ላይ የደረስንበት ሁኔታ እንዳለ መጠቆም እፈልጋለሁኝ። መሳይ እንደው ሻለቃ አበበ በዚህ አጋጣሚ በአገዛዙ በኩል ያለው እንግዲህ የድሮን ጥቃት ዘረፋው ቀደም ሲል በዝርዝር ገልጸልናል። በአንጻሩ ህዝቡን እየሰበሰቡ የፋኖ ትግል ለአማራ ህዝብ ምንም ያመጣው ነገር የለም። በቅርቡም አንድ ባለስልጣን የአማራ ምስለኔ አስተዳደር የተናገረውን በዚህ አጋጣሚ መጥቀስ ያስፈልጋል። ለምን ተገዜን ተሻግረው አይሄዱም ፋኖችን ያለው ከህወሓት ጋርም ይሁን ከሌላ ኃይል ጋር ለማጋጨትና ደም ለማቃባት ከወዲሁ ቅስቀሳ ተጀምሯል። መሳሪያችሁን አስቀምጣችሁ በሬ ሰተናችሁ ታርሳላችሁ፣ ከዛ ውጪ ጥያቄ የላችሁም፣ ካለም ከተገዜ ማዶ ነው አጀንዳ ያለን የሚል ቅስቀሳ ሲያደርጉ እንደነበረ ወታደራዊም የፖለቲካ ሹሞችም ህዝቡን እየሰበሰቡ እያስጨነቁ እንዳለም ለመታዘብ ችለናል። እንግዲህ በየዕለቱ ነው ስብሰባ እያደረጉ እየጠሩ ያሉትና እዚህ ላይ ምን ማለት ይቻላል? ሻለቃ አበበ የአማራን ህዝብ ለመጨፍጨፍ በተለያየ ጊዜ የተለያየ አጀንዳ የመቅረጽ ባህል ያለው ስርዓት ነው ያለው። ይሄ ስርዓት ደግሞ ለአማራ ህዝብ የማይበጅ ለአማራ ህዝብ መጨፍጨፊያ መዶሻ ህገ መንግስቱን ተጠቅሞ ህዝባችንን በዛ ልክ እያንገላታ ያለበት ሁኔታ ነው ያለ። ከዛም በላይ ግን በከፍተኛ ሁኔታ የሐሰት ትርክት እየረጨ ህዝባችንን እያወናበደ የፋኖ ትግል ለአማራ ህዝብ አይጠቅምም የሚል ራሱን እንደ ጻድቅ አይቶ በድሮን እየጨፈጨፈ ይሄ የትጥቅ ትግል ከጀመረ ጊዜ ጀምሮ በጣም በርካታ አማራ በድሮን ተጨፍጭፏል። በትንሹ ከ200 በላይ ድሮን ተጥሏል በአማራው ክልል ላይ ማለት ነው። እንግዲህ የአማራ ፋኖ ድሮን ጥሎ ህዝብ አልጨፈጨፈም። ይሄ ስርዓት የአማራን ህዝብ ለመጨፍጨፍ ድሮን ከተለያዩ ሀገራቶች እየለመነ እያመጣ በዚህ ልክ ህዝብ እያዋረደ
በአንዲት ሰከንድ ውስጥ 50 እና 60 ንጹሃኖች እየተጨፈጨፉ እናቶች፣ ህፃናት፣ አዛውንቶች እየተጨፈጨፉ ባለበት ሰዓት እኔው ነኝ የምበጃችሁ የሚል ቀቢጸ ተስፋ እኔው ነኝ የሚበጃችሁ የሚል እንግዲህ በሬውን ከሰረቀኝ ጋራ የሚለው ተረት ለዚህ ነው የሚጠቅመውና በጣም በሚያሳዝን ሁኔታ እንደዚህ አይነት ውዥንብር እየፈጠረ ህዝብን እየጨፈጨፈ ለመኖር ሌላ አጀንዳ ለመስጠት ከተከዜ ማዶ አይሻገሩም ወይ የሚል ንግግር ሲያደርጉ እመለከታለሁ። ያው እንግዲህ ይታወቃል፣ አሸናፊዎች እንደሆንን ይታወቃል። ተሸናፊ ከሆንን ወደየትም አንገባም። ነገር ግን አሁን ህዝብን እያወናበድን የተለያየ ታርጋ እየለጠፍን በፕሮፓጋንዳ ሀሳብ እያስቀየርን ትግሉን ወደ ተከዜ ማዶ እናሻግራለን የሚል ቀቢጸ ተስፋ ኖሯቸው ነው። ከዚህ በፊት አድነናቸዋል። አዎ ህወሓት እንቅስቃሴ በምታደርግ ሰዓት እንግዲህ ሆ ብለን ተነስተን ያዳነው እኛ ነን። ያውቃል፣ አቅማችንንም ያውቃል። አሁንም ያችን የውንብድና አካሄድ ለመሄድ ሙከራ እያደረገ ያለበት ሁኔታ ነው ያለ። ከዛም አልፎ ተርፎ ደግሞ የአማራ ወጣት ወይም በትጥቅ ትግል ላይ ያለ አካል መግባት አለባችሁ ወደ ሰላም ድርድር፣ በሬ ይገዛላቸው ምናምን እያለ በሬውንና ሀብት ንብረቱን ትቶ እኮ ነው ወደ ትግል የገባው የአማራ ህዝብ። የአማራ ህዝብ እኮ በሬ አይደለም የቸገረው፣ በህይወት የመኖር ያለመኖር ዋስትናው ስላልተረጋገጠለት ብቻ ነው ወደ ትግል የገባው። በሰላማዊ መንገድማ ለረጅም ጊዜ ጠይቀናል። ከ1997 ጀምሮ በሰላማዊ መንገድ የነበሩ ጥያቄዎች አልተመለሱም። በርካታ ጥያቄዎች ተጠይቀዋል። በሰላማዊ መንገድ አልሆን ሲል ነው ወደ ትጥቅ ትግል የገባ ነው፣ በአፈሙዝ የገባ ነው። እውነት ለመናገር በሰላማዊ መንገድ ጠይቀን ምንም አይነት ምላሽ ያልተሰጣቸው ምንም አይነት ትኩረት ያልተሰጣቸው የአማራ ህዝብ ኮዞች በአሁኑ ሰዓት በዚህ የአማራ ህዝብ የትጥቅ ትግል መሰማት ጀምረዋል። ቢያንስ ሞታችን መሰማት ተጀምሯል። ቢያንስ በጅምላ መጨፍጨፋችን፣ ቢያንስ እንኳን በዓለም አቀፍ መድረክ አማራ የሚባል ነገድ መጥፋት አለበት የሚል ብሂሉን በዓለም አቀፍ መድረክ እንዲወጣ አድርገነዋል። በስውር ነበረ ሲሰሩት የነበረው። ይሄንን በሰላማዊ መንገድ እየታገልን በስውር እየሄዳቸው የአማራን ህዝብ የምትጨፈጭፉበትን መንገድ ማቆም መቻል አለባቸው የሚል እምነት ስለነበረ ያንን በሰላማዊ መንገድ ማስቆም ባለመቻላችን ወደ አፈሙዝ ገብተናል። ወደ ትጥቅ ትግሉ ስንገባ ግን ሁሉም የራሱን ሀብት ንብረት በትኖ የወጣ ነው። በሬ ቸግሮት አይደለም ወደ ትጥቅ ትግል የገባው። 100,000 ብርና 200,000 ብር ቸግሮት አይደለም ወደ ትጥቅ ትግል የገባው። ምናልባት እንደው ሀብት ንብረት እንቁጠር ብንል እኮ አብይ አህመድና በዙሪያው ያሉ ካቢኔዎች ደሞዝ የኛን ያክል እንኳን አይሆንም ነበር። እንደው በደሞዝ ክፍያ ወይም በአኗኗር ዘይቤ ወይም በኢኮኖሚም ቢባል እኛ ጋር አይደርሱም ነበር። ዛሬ ወንበሯ ላይ ቁጭ ብለው በሙስናና በሌብነት በዘረፋ እያካበቱ የአማራን ህዝብ ለመጨፍጨፊያ እየተጠቀሙበት፣ እነሱም ዘር መንዘራቸውን ወደ ውጭ እያወጡ የአማራን ህዝብ እያስጨፈጨፉ እነሱ ልጆቻቸውን በውጭ ትምህርት ቤቶች እያስተማሩ የአማራን ህዝብ ትምህርት አልባ፣ እውቀት አልባ፣ መሰረት አልባ የሆነ ተሳዳጅ የሆነ ህዝብ ለማድረግ ትልቅ ስራ እየሰሩ ነው። ስለዚህ ማንሳት የፈለኩት የአማራ ህዝብ በሬ ቸግሮት 100,000 ብርና 200,000 ብር ቸግሮት አይደለም ወደ ትጥቅ ትግል የገባው። ይሄንን የሚያነሱ አጀንዳ አስቀያሪ ጡረተኛ ካቢኔዎች የማደናገር ስራ እየሰሩ ህዝባችንን ለከፍተኛ እልቂት የቀረውን ህዝባችንን ለማጥፋት ታትረው እየሰሩ ያለበት ሁኔታ ነው ያለ። ይሄንን ደግሞ ጠንቅቀን እናውቃለን። ለዚህም አጸፋዊ ምላሽ ለመስጠት አንድነታችን እንደሆነ ሁሉም የአማራ ህዝብ የአማራ ፋኖ ሰራዊት ሙሉ በሙሉ ተገንዝቦ አንድነት መንፈስ ላይ ቆመን በጋራ እየተዋጋን ጠላትን በጋራ እያሸነፍን ድል እየተቀዳጀን ያለንበት ሁኔታ ነው ያለ። በቀጣይም እንዳጠቃላይ የአማራ ህዝብ የአማራ ፋኖ የግባችን መዳረሻ ላይ የምንደርስበትን ምዕራፍ ይዘናል። በአራቱም ግዛት ላይ ያለ የፋኖ አደረጃጀት አፋብሃም ሆነ አፋሃድ በጋራ ቆሞ አንድ አማራዊ ተቋም፣ አንድ መርህ፣ አንድ የፖለቲካ አቋም ይዘን የምንታገልበትን መንገድ ይዘን እየተንቀሳቀስን ያለንበት ሁኔታ እንዳለ በዚሁ ጠቆም ማድረግ እፈልጋለሁ። መሳይ በጣም አመሰግናለሁ። ሻለቃ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ፣ ለነበረን ቆይታ በጣም አመሰግናለሁ። ለመላ ፋኖ ታጋዮች፣ ለትግሉም ደጋፊዎች እንኳን ለብርሃነ ልደቱ አደረሳችሁ በማለት ባንከር ሚዲያ ቤተሰብ ስም መልካም ምኞቴን እገልጻለሁ። መልካም ቀን፣ መልካም በዓል። አሜን። ለሁላችንም መሳይኔም በጣም አመሰግናለሁኝ። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ።